ሰላም ቤተሰብ እንዴት ቆያችሁ? ደህና ናችሁ እህቶቼ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ያው ምንም ቢያቃጥለኝም ቢናደድም አለሁላችሁ። ያው ባለፈው ሳምንት ወይም ደግሞ 2 ሳምንት ሆነብን። ስንት ወር ሊሞላብን ነው። የዛሬ 19 ወር ነው በገብርኤል እንደዛ ነው ቡታጅራ የገቡና ከዛ የተጀመረ ጭንቀት እስከ ዛሬ አለን። እውነት ለመናገር ምንም አስጨንቆኝ አያውቁም ነበር። ያለፈው ሁሉ በቃ ስራ ነው ብዬ አምኜ ነበር ማለት ነው። አሁን ግን በጣም አስጠላኝና በጣም ደከመኝ። የእውነቴን እምላችሁ እስካሁን ሰዓት ምን እንደሆንኩ አላውቅም። በቃ አልተረጋጋሁም ማለት ምንም ማድረግ አልችልም። በቃ ልቀይረውም አልችልም ስለምወዳቸው። እኔ እንጃ በዚህ ልክ እኔ ሀይሚና ብሩክ በዚህ ልክ ይወርዳል ብዬ አላስብም ነበር ማለት ብሩኬ የራሱ ምክንያት ሊኖረው ይችላል፣ እኛ አናውቅም። ግን ደግሞ በጣም ይደብራል፣ በጣም ያስጠላል። እኔ እንጃ ምን ልበላችሁ እስካሁን አልተረጋጋሁም። እኔ ምን እንደሆንኩ አላውቅም። እንዴ ምን አገባኝ ብዬ አንዳንዴ ለምንድነው ፎታም አለው ምናምን እያልኩ ነበርና ግን አልቻልኩም። በቃ መቀየር አልቻልኩም። እውነት ግን በዚህ ቪዲዮ የዛሬ ቪዲዮ እንኳን አይታችሁ ደስተኛ የሆናችሁ ሰዎች እኔ እንጃ ምን አገባኝ ብላችሁ ያላችሁ ሰዎች ካላችሁ እውነት ታድላችኋል። የምሬ ነው የምላችሁ። በጣም እድለኞች ናችሁ እናንተ ማለት ነው። እኛ እኮ እኔ ወድጄ አይደለም እንደዚህ የሆንኩት ያለሁት ወድጄ አይደለም። በቃ እምቢ ብሎኝ ነው ውስጤ እና ያው ብሩኬ የዛሬ ቀን ደስ የሚል ዜና እንድታሰማኝ እንፈልጋለን። የእውነት 2 ቀን እንኳ የት እንደገባ አናውቅም። 2 ቀን 2 ቪዲዮ ቆርጠው በአንድ ቀን የተቀረጸ ነው ሼር ያደረጉልንና 2 ቀን አዲስ አበባም ሄዱ ይሆናሉ ወይም ደግሞ ቡታጅራ ሆነው ሌላ ቪዲዮ ሰርተው ይሆናሉ። ደስ የሚል ማለት ብሩኬ ውሳኔ እንዲቀይር፣ ሀይሚዬ ደግሞ ተረጋግታ እውነት የእሷን ትዕግስት እንኳን ከ10 ሴት እንኳን አይገኝም እና ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ቢሆንልም ጥሩ ነው ለሁላችንና ግን በጣም ያስፈራል እውነት ደግሞ ማለት ነው። ብዙ ነገር እውነት አላቋርጥም ካለ ብሩኬ ግን ማለት ነው ውዶች ብዙ ነገር ይፈጠራል። ያው ራሳችሁ አዘጋጁ፣ ራሳችሁ ጠብቁ። እናንተንም ምንም ማድረግ አይቻልም። እውነቴ ነው የምላችሁ። እኔ ስለደበረኝ እንደዚህ እየተናገርኩት ያለሁት እንጂ በሌላ አይደለም። በቃ ብቻ የምትስቁ ታላችሁ ግን እድለኞች ናችሁ። በቃ ይመቻችሁ እናንተ። እኔ ያው እዚህ ጊዜ እየተቃጠልኩ እናንተ የምትስቁ ከሆነ ግን ቤቴ ግን እንዳትመጡብኝ። ለማንኛውም ምን ማድረግ ይቻላል? ፍቅር ጣለን በሀይሚና ብሩክ ብቻ። ግን ሀይሚዬ እኔ እንጃ መስተዋል ይስጣት፣ ትዕግስት ይስጣት፣ ሁሉም ነገር በቃ ተቋቁማ እንድታልፈው። አጅሪት ደግሞ ከኛ ህይወት እንድትወጣ እንፈልጋለን። ግን እሷ ምን ታድርግ? እሷ እኮ የተሰጣት ካራክተር ነው እየሰራችው ያለችው። ምን ታድርግ? እና እኔ እንጃ ዛሬ ቀን ብሩኬ ያስደስተናል ብዬ አስባለሁ። ካልሆነ ግን መቻል ነው ውዶች። ጨርስ ወደ እኔ ና አለችው። ትክክል ናት። መጨረሻ ላይ እኮ ሮጤ ውሳኔህን ላስቀይር ብላ እኮ ሄደች እሱ ጋር። አልቀይርም ብላት ነገ ደግሞ ማርያ አይልም። ነገ ደግሞ ቀየርኩ ብሎ ዛሬ እንደሳቀችው እኔ ነገ የምታለቅስ ይመስለኛል። አልቀይርም ካለ ሀይሚ ወይም አልሄድም ትላለች አዲስ አበባ የሆነ ነገር ብላ እሷ ትቀይረዋለች አይዲያውን እንጂ ይዟት አይሄዱም። በነገራችን ላይ እናት የሰሩ የገቡበት እኮ የሚገርም ድራማ ነው። እንዲህ አይነት ነገር አለ እንዴ እናት ስታስቡ? እኔ ግራ እየተጋባ ያለው እኔ ኢትዮጵያ ተቀየረች። ለእነሱ ድራማ ነው። አረብ ሀገር ያለ ልጆች በቃ እንደዚህ የምናይ የማዳም ቤት የምንሰራ ልጆች ጅል መሰል ናቸው። ብሩክ እኮ አውቆ ነው እናውቃለን። እኛ ግን እንትን ኮሜንቱ ነው። ኧረ ወይ ኮሜንቱ እውነትም ትክክል እና ትክክል ይኸው እንዲህ ይላሉ። ሀይሚዬ ሁሉም ሀይሚ ነው የሚለው ብሩክ እንዳለ ኮሜንት ዛሬ ድሮስ ወንድ ልጅ አይሆንሽም ሀይሚ ነግረንሽ ነበር እንዴ ምን ማለት ነው? ኧረ ኮሜንት ተሽቀብጡ በፈጠረ አምልጭ የሚልም አለ እኮ
በጊዜ አምልጭ ከዙረት መጣሁኝ። ሰላምዬ ለምን እንደው ታውቃለህ፣ እኔ በእነሱ ላይ አልፈርድም። በቃ ሰው ባየው ነገር ይናደዳል፣ ያዝናል። በቃ ስሜቱ በኦዲየንስ እኔ አልፈርድም። አይደለም ብለን ነው ስም የምናወጣለን። ያልዳችሁ ወይ ፍቅሬ ያላለቀ ፍቅር ያልተቋጨ ፍቅር ነው ማለት እሱ ኦዲየንስ ያየ ነው የሚፈርደው። ግን ደግሞ አንዳንድ ኦዲየንስ አለ አውቆ እያወቀ ማለት ነው ፍቅሬ ተቀማ ህይወት አይደለም ያላለቀ ፍቅር ነገር እያወቀ አልጨረሰችም ፍቅር የሚያበላሹ እንጂ የተቀመጠ ፍቅር አለቀና ነው የሚያምሽ ምንም ነው ባህሪ እንትን ዩቲዩበሮቹ የመጀመሪያቸውን እየመለሱ ነው። ፍቅሬ እየመለሱ ነው። እኛ ማንን እንመልስ ውዴ? እንዳሳብ እንዳሳብ እኛ ማንን እንመልስ? ሀይሚዬ አሁን ትዝ አለኝ። ቆይ አሁን ትዝ አለኝ። አንድ አዳምጡኝ። ባለፈው እኮ ሀይሚ ምን ብላታለች መሰለች እንዴ? ዛሬ ብሩክ ላይ ብቻማ አንፈርድበትም። ሀይሚም ስህተት አለባት። ለምን አትይኝም ማሬ? ባለፈው እኮ ምን አለ መሰለሽ ልጅቷ ማለት ነው አብሬ ነው የምሆነው ብቻዬን አልቀመጥም ብላ ስትል እኛ ጋር መቀመጥ ትፈልጋለሽ እንዴ? አንቺ አይደብርሽም እንዴ? እኛ አልጋ ቤት ስንሆን አንቺ ሳሎን ብቻሽን ትቀመጫለሽ ብላ አይዲያ ሰጥታ ሄዳ ነበር። እሱን ነው ዛሬ ብሩክ የተጠቀመው። ያመጣችው አይዲያው ብቻ አይደለም እንዴ? ምነው ብሩክ ብቻ መረለች? አይ አይደለማ እንዴ? እሷ እኮ ናት የሰጠው መጀመሪያ ከሚያጋት በስህተት ነው ሲጠቅ ደግሞ ስህተቱ ማመለስ እሱ ነው ምርጫ ውስጥ ማስገባት ደጋገመው እኮ አይ ኖ እሷ ምርጫ ውስጥ መግባት የለባትም። ሚስት እኮ ናት። እሷ ሚስት እኮ ናት እንዴ? ሲጀመር እሷን ማለት ነው ምርጫህን ወስን፣ ምርጫህን ንገረኝ ማለት አልነበረባትም። እራሷን ምርጫ ውስጥ መጥፋት አልነበረባትም። ግን ደግሞ ለምን እንዳለሽ ታውቂያለሽ? በቃ ወስኛለሁ፣ ካሁን በኋላ የፈለግሽውን አርጊ፣ እኔ ከፍቅረኛ ጋር እሄዳለሁ ምናምን ብሎ ቁርጥ ያን ነገር ብትነግረው ብላ እኮ ነው እሷ እንደዚህ ያለች። ስለዚህ የሰማረ እያለች ነው ይስማሬች እቃ ማጠቢያ። እኔ ግን መርጦና ሀይምን መፍረቅ ነበረበት። ሀይምን መርጦ ሁሉ ነገር እንደፈለግሽ ሆኜ ማለት ነበረበት። ብሩኬ ግን ደግሞ ድራማ መቀጠል ስላለበት ሲመጣ ራሱ ማለት ነው ሀይሚ ማወቅ አለባት። የመጀመሪያው ገና ሚሏትን ነገር ማወቅ አለባት። እንደሷ ሰርፕራይዝ መደረግ አለባት። ሚስት አይደለች እንዴ? ሁላ ካለች እኮ ዛሬ ወይኔ እና እሷ ታዲያ ትልሽ እንደዚህ ያደርጋል ብላ ታስባለች እንዴ? አንቺ ስታስቢ እንዴት ነው ከኛ ጋር ትኖራለች? ማሬ ነው ውዴ፣ ነገ ከሚገርምሽ ነገር ትቃጠላለች። ጠብቅ፣ ተዘጋጂ ብሎ ረባክሽ ነው ግን ሀይሚዬ እኔ ግን ልንገርሽማ እንዲህ ቢሆንስ እንደ ሀሳብ ማለት ነው ብሩኬ ነገም እንደዚህ ብሎ ቢመጣስ የራሴን ሀሳብ ፈጣሪ ያሳካልኝ በይ፣ አሚን በይ። ነገ አሁን እንዲህ ብሎ ቢመጣ አይ እኔ እስከዛሬ ሳወራ የነበረው ትላንትና ያወራሁት ለፈትንሽ ነው። እንደ ሀሳብ ግን የእኛ ሰራተኛ ብኮኝ ምን ይመስልሻል ብሎ ጨጓራን ቢልጠውስ? ሚዲያ ተጥለቀለቀች። አሪፍ ነበራ እኮ እንዳስብሽዋል። ምነው ብሏት በመጣ አይዲያ ሰጥተኝ የለ እሱ ጋር እንኳ አይዲያ ሰጥታለች እኮ አይዲያ ሰጥታለች እኮ ከኔ ጋር አብራ ልትሆን ነው ሰራተኛ ልትሆን ነው ብላለች እኮ። ስለዚህ ውዴ አሁን ልጅቷን የሚያቃጥ አሁን ስሚ፣ ብዙ አማርኛ ብዙ መንገድ ተጠቀሙ። ልጅቷ ልትሸነፍ አልቻለችም። የእሷ ማቃጠያ ዋናው መንገድ ምንድን ነው? አንቺ የኛ ሰራተኛ ነሽ እንጂ እኔ ያንቺ ባል ልሆን አልችልም፣ ሀይሚም ያንቺም እንትን ልሆን አልችልም። ስለዚህ አንቺ የኛ ሰራተኛ ነሽ ብሎ አንድ ቃልም እሱ ነው የሚያቃጥል። እንደ ሰራተኛ ትለኛለህ የልጅህ እናት ስትል፣ አዎ የኔ ሰራተኛ ነሽ እንጂ የልጅ እናት አትሆኝም ብሎ ቢያናድዳት እንደ ሀሳብ ይመቸኛል። ይሁን በሉ ዝም በላችሁ ይመስለኛል። ይሄ እንትን ኦዲየንስ ግራ ገባቸው እኮ አንዳንዴ ግራ ገባቸዋል እኮ። አዎ ምን ነው አይደለም አንቺ የምታፈቅሩ ሰው እንደዚህ አይነት ውሳኔ ምን ታደርጊያለሽ?
ዶላር የሚባለው እውር አድርጓቸዋል ውዴ። እውር የቡታጀራን ዩቲዩበሮች ዶላር የሚባለው እውር አድርጓቸዋል። አንቺም የመጣሽው ገንዘብ ለማግኘት ነው፣ እነሱም እየሰሩ ያሉት ገንዘብ ለማግኘት ነው። አለቀ። ራስሽን በዚያ ሰሚ። ግን ሀይምዬ በዚህ ልክ ግን በጣም የሚሞቱላቸው ራሳቸውን የሚያጠፉላቸው ኦዲየንስ አላቸው። አቁሙ ከተባሉ አቁመው ላሽ ማለት በሌላ ወይ ቢሰሩት ጥሩ ነበረ። እውነት በጣም እንደነሱ የሆነ ነገር ስናገር እንዳትቀየሚኝ። እወድሻለሁ ለእናንተ እኮ ክብር አለኝ ምናምን ሳክስ ተግባር ዜሮ የሆነ ተግባር ላይ ዜሮ ሳክስ ነው የሚመስለኝ። የሆነ እንትን ይዘሽ ምናምን እያደረጉ እሱን ነው የሚመስለኝ። ሳክስ ነው የሚመስለኝ። ምክንያቱም ኦዲየንስ ይሄን ያህል ሲጎዳባቸው የሆነ ችግር ካለ እኮ ኦዲየንሱን ማዳመጥ አለባቸው። ኦዲየንስ ጋር ምንድን ነው ያለው ችግር? ለምንድን ነው ይሄን ኦዲየንስ ተው እያለን ያለው? ቆይ እስቲ እኛ ላይ ትክክለኛ ነገር እያዩ አይደለም እንዴ? እስቲ እንያቸው። ቆይ እስቲ ኦዲየንሶቻችን ለምንድን ነው እንደዚህ የሚረበሹብን ብለው ዞር ብለው ማየት አለባቸው እንጂ ጭራሽ ኦዲየንስ ሲልላቸው እነሱ ስቶሪያቸው ላይ የሚያላግጥ ያደርጋሉ። ይሄን እያየ ይሄን ዘላለም እያለ ይኖራል። እውነት በጣም እኔ እንደ ጨረቃ ፋሚሊ የሚያሳዝን እንደ ጨረቃ ፋሚሊ ምርጥ ቤተሰብ እንዴ! ለምን እንኳን አይደለም የውጭ ሰው እኮ ውዴ እንኳን የውጭ ሰው እኮ ተናግሮ እኛ አሁን የጨረቃ ፋሚሊ እነሱ ገዳፊ ይሆናል። በራሳችን ስለ አንድ ሰው ክፉ አንደኛውን ነጥለሽ አንደኛውን የተሳሳተ አማርኛ ብናወራ የሚራገጥ ቤተሰብ እኮ ነው ያላቸው። በዚህ ልክ ነው የሚወዷቸው። ስለዚህ እነሱ ነው ካለ ሁሴና ቤቴ መረጃ ይዟል። የምን መረጃ ግቢ? የምን መረጃ? ዛሬ ቪዲዮ ሰርተዋል። የምን መረጃ ነው ይዞት? ግቢ እራሱ ትክክለኛ ታወራለች። ግቢ ምን ኮሜንት ብቻ ኖ ስሚ ውዴ፣ ኮሜንቱን አትፍረጅባት። ለምን አትይኝም? ዛሬ ምን አሉ መሰለሽ? አንዳንዴ የምናወራውን እንወቅ። ኮሜንታተሯ ምንም አላጠፋችም። ለምን ስትይ ዛሬ ምን አሉ ሀሰንና ሀይሜ ምን አሉ? መረጃ ይዛብህ ነው እንዴ? ምን አስጨነቀ ብለዋል። አይዲያ ሰጥተውታል። እሱን ይዘው ኮሜንት ደግሞ መጻፋቸውን አይተውም። ምክንያቱም ምን መረጃ ይዛብህ ነው አሉት እኮ። መረጃ ይዛብህ ከሆነ ተዋት እኮ ሲጀምር እኮ ለነገ እኮ ነው አይዲያ እየሰጡ እኮ ለነገ እኮ ሀሰን አይዲያ እኮ ሀሰን እኮ ምን አለው? ይዛብህ ከሆነ ተፖስተው ነገ ወንድ ልጅ ነው ምን ያሳፍራል አለ እኮ እንደዛ ስለሆነ አይዲያ ስለሰጠ ኮሜንታተሯ ምንም ማለት ነው። አይኔ ነው የገረመኝ። ሁሉም ያለው ነው እንጂ ምን ችግር እኮ ይሄን ነገር የሆነ ገስት ቦታ መረጃ ይዛባችኋለች። እንደ ይሄን ያድርስ እንደዚህ የሚለማመጣት እሱን አመጣችሁ እኮ አመጡ ላይ በእናታችሁ 52 ሰዎች አላችሁና ሰውነቱ የምትቀርጸው የትም እንኳን አላገኘችውም። ውሸት ነው፣ ለግራሞ ድቀት ነው። አለምዬ ሰብስክራይብ አድርጊኝ እሺ። ዩቲዩብ ከፍቻለሁ። አኩርፌሻለሁ። እኔ አይደለም የከፈተችው ነው ከፍታ የሰጠች ሰው ነው የከፈተልኝ። እንደው ብራቸው በረከት የለውም። ሂዱ ሁሉም አይናፈቀው እናመሰግናለን። ኪዱንማ ኪዱ እንደዛ ናይ ግብሽ ፍቅራው እና ቆየች ማለት ነው። ሰጠሽው ለቢኒ ወይኔ